የሮያል አየር ኃይል የቀድሞ አዛዥ ጄምስ ራይት ወደ ማስተር ዶጆ በኃይል ሰብሮ ከገባ በኋላ ጠላቱ የነበረው ቤንጅሮ መሞቱን አወቀ። ዶጆ በመዳፈሩ የተናደደው ቤንዙኪ ሰልጣኞችን ጄምስን ትምህርት እንዲያስተምሩ ታዘዘ። ነገር ግን ወታደሩ በጦርነት የተማረውን ችሎታውን ተጠቅሞ ሁሉንም በብቸኝነት አሸነፈ። ተማሪዎቹ ተሸንፈውና ተዋርደው ሲመለከት ቤንዙኪ ጄምስ የሚናገረውን ለመስማት ወሰነ እና በ1942 ፊሊፒንስ ውስጥ በአውሮፕላናቸው የጦር ሜዳውን ሲያቋርጡ የተፈጠረውን ይተርካል። የጄምስ እና የራዳል አውሮፕላን ተመትቶ ወድቆ ነበር። በአደጋው ወቅት በፓራሹት በመዝለል ራሳቸውን ማዳን ችለዋል። ወደ ውቅያኖስ ውስጥ ከወደቁ በኋላ ጄምስ ጓደኛውን ወደ ባህሩ ዳርቻ ጎትቶ በመውሰድ ከጠላቶቻቸው ለመደበቅ ወደ ጫካ ሊወስደው ወሰነ። ጠዋት ላይ የጃፓን ወታደሮች ቡድን ፍለጋ ወደ ጫካው ገባና ራዳልን ከትልቅ ዛፍ አጠገብ ተቀብሯል። በዚያን ጊዜ ጄምስ ቅርብ መሆኑን ተረድተው እሱን ለመፈለግ መጡ። ጠላቶቹ መራቃቸውን ሲገነዘብ ወታደሩ ከተደበቀበት ወጥቶ በአንደኛው ተቃዋሚ ላይ በቢላ በመውጋት ድንገተኛ ጥቃት ሰነዘረበት። ጄምስ ወታደሩን በእግሩ ገፍቶ ከላከው በኋላ ወታደሩ ፈንጂ ላይ ወድቆ ፈነዳ። የፈነዳውን ድምፅ የሰሙ የጃፓን ወታደሮች ወደ ስፍራው በፍጥነት በመሮጥ ኢላማቸውን ማሳደድ ጀመሩ። ተከቦ ራሱን ሲያገኝ ጄምስ ቢላውን መርፌውን ጣለ። ሆኖም መኮንኑ እሱን ከመግደል ይልቅ የሰውየውን የጦር እስረኛ አድርጎ ለመያዝ ወሰነ። ወደ እስር ቤት ሲደርስ ስፍር ቁጥር የሌላቸውን የጃፓን ወታደሮችን ስለገደለ ጄምስን ለማስወገድ ወሰነ። ነገር ግን አንገቱ በሰይፍ ሊቆረጥ ሲል ወታደሩ የመጨረሻውን ምት በመሸሽ እርምጃ ለመውሰድ ወሰነ። ሃራኖን መትቶ ጣለው እና እጁ የታሰረ ቢሆንም እንኳ ሌሎች ወታደሮችን አጠቃ። በዚያን ጊዜ ጄምስ ከእስራቱ ነፃ ወጣና በሕይወት የተረፈው ወታደር ሁሉም ጓደኞቹ መሸነፋቸውን ሲገነዘብ ቢላዋ ወረወረበት። ሃራኖ እስረኛውን በሰይፍ ለማስቆም ቢሞክርም በራሱ ቢላዋ ተገደለ። ትንሽ ቢላዋ ከሰረቀ በኋላ ጄምስ ወደ ጫካ ገባና አውሮፕላኑ እየሰራ እንዳልሆነ በመገንዘብ ማምለጫውን በእግር ለመጠቀም ወሰነ። በጫካው ውስጥ ወደ አንድ የተወሰነ ቦታ ሲደርስ ወጥመድ ውስጥ በመግባት ወደ ካምፑ ተመልሶ ተወሰደ። ሃራኖ በዚህ ሰው መገደሉን ሲሰማ ኮማንደር ቢንጅሮ ጄምስን ወደ ክፍሉ ልኮ የሚገባውን ፍጻሜ በማግስቱ ጠዋት በሌሎች እስረኞች ሁሉ ፊት እንዲያገኝ ነገረው። ሌሊት እስረኞች ወደ ጄምስ ክፍል ተላኩ። ከእነሱም መካከል ጢም ያለው ይገኝበታል። ጄምስን ወደዚያ ቦታ ያመጣው ምን እንደሆነ ለማወቅ ጓጉቷል። ጢሙ ያለው አንዳንድ ጥያቄዎችን መጠየቅ ጀመረና ወታደሩ በሁለተኛ ዓለም ጦርነት ወቅት አጋሮቹን ለመርዳት ተልዕኮ ላይ እንዳለ አወቀ። ጄምስ እንደሚለው እሱና 9 ሌሎች ሰዎች ከደቡብ ቻይና በባህር ጀልባ ተነስተው ነበር እና ሲደርሱ ጃፓኖች ሁሉንም እንደገደሉ ደረሰባቸው። ይህንን ታሪክ ሲሰማ የዩናይትድ ስቴትስ ጦር ሰራዊት ሳጅን የሆነው ኖኤቫ ራሱን አስተዋውቆ የባታን ነዋሪዎችን ለጦርነት ለማሰልጠን ለመርዳት እንደተላከ ተናገረ። ጄምስ በማግስቱ እንደሚገደል ሲያውቅ ጆንስ ከካምፑ በመውጣት አስቸጋሪ እንዳልሆነ ተናገረ። እንደ እርሱ አባባል ችግሩ የሚሄድበት ሌላ ቦታ እንደሌለው ማወቅ ነው እና ያ ሲሆን የጦር እስረኞች ሁልጊዜ ይመለሳሉ። ሆኖም ጠንክሮ ለመስራት የሚያስችል ጥንካሬ ያለው ማንኛውም ሰው የጃፓን ጦርን ፍላጎት ለማገልገል በሕይወት የመቆየት ዕድል ስላለው ለጄምስ አሁንም መውጫ መንገድ አለ። ከእስር ቤቱ በስተሰሜን 100 ኪሎ ሜትር ያህል ርቀት ላይ በጉልበት ሰራተኞች የሚገኝ ካምፕ አለ። ስለዚህ ቤንጅሮ በማግስቱ ጠዋት አንዳንድ እስረኞችን ወደዚያ ይልካል። የመጨረሻ ቅጣቱን ሊቀበል ሲል ቤንጅሮ ወታደሮቹ ከእስራቱ እንዲፈቱት ሲያዝ ጄምስ ተገረመ እና 3 ሌሎች ሰዎች ወደ ሜዳው ሲገባኝ በአዛዡ መሰረት እነዚህ ሰዎች ምግብ ሲሰርቁ ተይዘዋል። ስለዚህም በሕይወት ለመቆየት ለባልደረባቸው ምሳሌ ይሆናሉ። 3 ምንም አይነት መሳሪያ ሳይጠቀሙ ከአውሬው ጋር መዋጋትና ማሸነፍ ይኖርባቸዋል። ሆኖም ቁጥሩ ቢበዛም ተዋጊው በቀላሉ አሸነፋቸው እና በችሎታው አንድ በአንድ ጣላቸው። ከዚያም ጄምስ ወደ ሜዳው ተላከ እና ከአውሬው ጋር ለአንድ ውጊያ እስከ መጨረሻ እስትንፋሱ ድረስ መታገል እንዳለበት አወቀ። ሆኖም ወደ ጄምስ ሲቃረብ ተዋጊው ደረቱ ላይ ምት ተቀብሎ በቀላሉ በርከክ አለ። ተቃዋሚው ሲነሳ ሲመለከት የብሪቲሽ አዛዥ የመጨረሻው ምርት ለመስጠት ተዘጋጀና በአንድ ጡጫ አውሬውን አሸነፈ። ምርጥ ተዋጊው በዚህ መንገድ መሸነፉን ሲመለከት ቤንጅሮ ተገረመ እና በብሪቲሽ መኮንን አካላዊ ችሎታው ተደነቀ። ከውጊያው በኋላ ጄምስ ከካፒቴን ኮሊንስ ጋር ተገናኘ።
እሱም እጅግ በጣም ጥሩ ተዋጊ በመሆኑ እንኳን ደስ አለህ አለው። ወታደሩ ከሌሎች እስረኞች ጋር ሲጠጣ በእንግሊዝ እንደተወለደ ነገር ግን አባቱ በስራ ምክንያት መዘዋወር ስለነበር በሆንግ ኮንግ እንዳደገ ተናገረ። አባቱ ሲያልፍ ጄምስ ወደ እንግሊዝ ተመለሰ። ነገር ግን በወጣትነቱ ሁሉንም የትግል ችሎታዎች ያገኘው በእስያ ነበር። ጄምስ እንደ ታይላንድ፣ እንደ ጃፓን ባሉ የተለያዩ ሀገሮች ውስጥ ካሉ ማስተሮች ጋር የመሰልጠን እድል አግኝቶ ነበር እና በዚያ መንገድ የበለጠ ለማሻሻል ችሏል። እንደ ኮሊንስ አባባል ወደዚያ ካምፕ ከገባ ጀምሮ አውሬውን ማሸነፍ የሚችል ሰው አይቶ አያውቅም። ይህም አዛዡ በዚህ ከሰዓት በኋላ በጣም የተደነቀበት ምክንያት ያብራራል። ቤንጅሮ ሰዎቹ ጄምስን ወደ ቢሮ እንዲወስዱ ታዘዘ እና ከዚያ ሲደርስ ቴሬዛን አየ። በሴትዮዋ ውበት ቢደነቅም ጄምስ አዛዡ የሚናገረው ላይ ትኩረት ቆየ። እናም በዚያ ቀን እንደማይገደል ሲያውቅ ተገረመ። በምትኩ አዛዡ ውጊያውን በማሸነፉ እንኳን ደስ አለህ አለው እና በማግስቱ በሕይወት ለመቆየት ሌላ ውጊያ ማሸነፍ ስለሚኖርበት እስረኛው በቻለበት ጊዜ እንዲደሰት መከረው። ጎህ ሲቀድ ጄምስ እንደገና ወደ ሜዳ ተላከ እና በዚህ ጊዜ 3 የጃፓን ወታደሮች በአንድ ጊዜ መዋጋት ይኖርበታል። ደወሉ ሲጮህ ሲሰማ ወታደሩ አንዱን ተቃዋሚውን በእግሩ ረግጦ ሌሎቹን ሁለቱን በቡጫ አንኳኳቸው። ሆኖም ተቃዋሚዎቹ በፍጥነት ተነስተው ታላቁን ተዋጊ ለማሸነፍ ኃይላቸውን ተቀላቀሉ። ምንም እንኳ ችግር ውስጥ ቢሆንም የጄምስ ችሎታ ብዙ ጉዳት ሳይደርስበት እንደሚችል ያስረዳል። ሁሉም ተቃዋሚዎች በተቀናጁ ምቶች በቡጢዎች አንኳኳቸው። ይህ አስደናቂ ብቃት ሲመለከት ቤንጅሮ እስካሁን ካያቸው ተዋጊዎች ሁሉ እጅግ ታላቁን ሰው እየተጋፈጠ መሆኑን እርግጠኛ ሆነ እና ይህ ሰው በጦርነት ጠላቱ በመሆኑ ተደሰተ። አሸናፊው ወደ ክፍሉ ሲመለስ ኮሊንስ ለምን የገጠሙትን የጃፓን ወታደሮች እንዳልገደለ ጠየቀው እና ጄምስ የአዛዣቸውን ትዕዛዝ ብቻ እየተከተሉ እንደነበር ተናገረ። እንደ ገብርኤል አባባል በሳምንት ጊዜ ውስጥ ቤንጅሮ አዳዲስ ሰዎችን ወደ ሌላ ካምፕ ይልካል እናም የማምለጥ እድል ያገኛሉ። ችግሩ ኮሊንስ መሮጥ እንዳይችል የሚያደርግ የጉልበት ጉዳት አለበት። ስለዚህ ማምለጫው ሙሉ በሙሉ የማይቻል ይሆናል። እንደ እድል ሆኖ ጄምስ ከዚህ እንዲወጡ የሚያስችል ሌላ ሐሳብ አለው። የብሪቲሽ ጦር አሁንም በባህር ዳርቻ ላይ ከሆነ እንዲያድናቸው ራዲዮ ብቻ የሚያስፈልጋቸው። ይህ እቅድ ሲሰማ ኮሊንስ አጋሮቹ የት እንዳሉ በትክክል እንደሚያውቁ ተናገረ። ነገር ግን እነሱን ለማዳን የሌሎች ወንዶች ሕይወት ለመጣል ፈቃደኛ ነው። ይሁን እንጂ ጄምስ ግንኙነት መፍጠር ከቻለ የእርዳታ ጥያቄው እንዲፈቀድለት እርግጠኛ ነው። በአዲሶቹ ጓደኞቹ እርዳታ የሬዲዮ ማማውን ለመድረስ እቅድ አዘጋጀ። አንዳንድ የአሸዋ ከረጢቶች ከተደረደሩ በኋላ ገብርኤል እና ቡድኑ ጠባቂዎችን ለማዘናጋት ሆን ብለው ፍልሚያ ይጀምራል። ጄምስ ሳይታወቅ የሬዲዮ ማማውን ይወጣል። ወታደሩ ተልእኮውን በተሳካ ሁኔታ ሲያጠናቅቅ የጃፓን ወታደሮች ፍልሚያውን ለማቆምና ሁከት ፈጣሪዎችን ሙሉ በሙሉ ለማባረር መሳሪያዎቻቸውን ተጠቀሙ። ጠባቂው ወደ ማማው ሲመለስ ጄምስ ሬዲዮን ወደ ድንኳኑ ለመውሰድ እድሉን እስኪያገኝ ድረስ ተደብቆ ቆየ። ሆኖም ግን በትሬዛ ታይቷል። በዚያን ጊዜ ምን ማድረግ እንዳለባት ሳታውቅ ቀረች እና እሷን ሊያባብላት የሚሞክር ወታደር ሲቀርባት ይሰማታል። ከገፋችው በኋላ ትሬዛ ተመታና መሬት ላይ ትወድቃለች። ጄምስ ለእርዳታ ለመጥራት ሬዲዮ ማግኘቱን ስትገነዘብ ወጣቷ ፊሊፒና ህዝቦቿን ማዳን እንደምትችል ስለምታምን ተስፋዋ ታደሰ። በሌሊት ጄምስ የማምለጫ እቅዱን ጢም ላለው ይነግረዋል እና ሬዲዮን በመጠቀም ከዚህ እንዴት መውጣት እንደሚፈልግ ይነግረዋል። የክፍል ጓደኛው ጃፓንኛ መረዳቱን ሲያውቅ ጄምስ የጠባቂዎቹን ንግግሮች እንዲያዳምጥና የሌሎችን ሁሉ እንዲጽፍለት ጠየቀ። በማግስቱ ጠዋት ቤንጅሮ 2 የፊሊፒንስ እስረኞችን በሌሊት ለማምለጥ እንደሚሞክሩ አወቀ እና ለሌሎች ምሳሌ እንዲሆኑ ወታደሮቻቸውን አንገታቸውን በሰይፍ እንዲቆርጡ አዘዘ። ይህን አስከፊ ትዕይንት ከተመለከተ በኋላ ጆንስ ደነገጠ እና ያንን ቦታ ለቆ የመውጣት ተስፋውን ሁሉ አጣ። ይሁን እንጂ ከእሱ በተቃራኒ ጄምስ ለማምለጥ የበለጠ ተበረታታ። ምክንያቱም አሁን ጠባቂው ሳያየው ያንን ካምፕ ለቆ የሚወጣበትን መንገድ እንዳለ ያውቃል። ወጣቶቹ ፊሊፒናውያን ማምለጥ ከቻሉ ጄምስም እንዲሁ ማድረግ እንደሚችል ያውቃል። እናም ጥንዶቹ የተጠቀሙበትን መንገድ ለማግኘት የጆንስን እርዳታ ይጠይቃል። ምሽት ላይ ወታደሩ ከድንኳኑ በሚስጥር መተላለፊያ በኩል ለማምለጥ ተኝቶ ለመምሰል አልጋው ላይ ትራሶችን ይደረድራል። ከካምፑ ወሰን ካመለጠ በኋላ ጄምስ በጫካ ውስጥ ሸሸ እና ሂሮሺ እንደጠፋ ሲገነዘብ ዝም ለማለት ወሰነ። እንደ ኮረብታ ጫፍ ላይ ሲደርስ ጄምስ
የአሜሪካ ጦር በሬዲዮ ሲገናኝ ሰማ እና በአቅራቢያ በመሆናቸው አወቀ። ወደ ካምፕ ከመመለሱ በፊት ጓደኞቹ ከዚያ እስር ቤት ለማውጣት ለመጠቀም ስላሰበ በጫካ ውስጥ የደበቀውን ተንሸራታች አውሮፕላን አሁን እየሰራ መሆኑን ለማየት አረጋገጠ። በማግስቱ ወደ ድንኳኑ ከተመለሰ በኋላ ጄምስ ግንኙነትን ከጓደኞቹ ጋር አካፍሎ ከጫካው ለመውጣት እቅድ እንዳለው ተናገረ። የብሪቲሽ አዛዥ ከአጋሮቹ ጋር ሲነጋገር ሲመለከት ቤንጅሮ አመጽ እያደራጀ እንደሆነ መጠርጠር ጀመረ እና እሱን ለመጠየቅ ወሰነ። ምንም አይነት መረጃ ማውጣት ባለመቻሉ እጆቹ ታስረው ወደ ወታደሮቹ በአደባባይ ጄምስን እንዲደበድቡ ታዘዘ። ወታደሩ በጣም ከመደብደቡ የተነሳ ደካማ መሆኑን ሲገነዘቡ በዚህ ጊዜ እሱን ማሸነፍ ቀላል ነው ብለው ስለሚያምኑ ሊለቁት ወሰኑ። ከተመታ በኋላ ጄምስ ለመነሳት ችሏል እና ውጊያውን ለማመጣጠን ከአንዱ ተቃዋሚ የእንጨት ምሰሶ ሰረቀ። ደካማና ቆስሎ ቢሆንም የብሪቲሽ አዛዥ አብዛኛውን ሕይወቱን የትግል ችሎታውን በማዳበር ስላሳለፈ ሶስቱንም ጠንካራ ተዋጊዎች ማሸነፍ ችሏል። እንዲህ ያለ ግፍ ከደረሰበት በኋላ ጄምስ ለጠላቶቹ እዝነት ለማሳየት ወሰነ እና እነሱን ከመግደል ይልቅ ወታደሮችን መንቀሳቀስ እንዳይችሉ ማድረግ ብቻ ከተፈጥሮ በላይ የሆነ ኃይሉን ተጠቀመ። ተዋጊዎቹ በጦርነቱ ሲዋረዱ ሲመለከት ቤንጅሮ ተነስቶ ውጊያውን ይመለከቱ የነበሩ አንዳንድ ፊሊፒናውያንን ተኮሰና ገደለ። በእሱ መሰረት እነዚህ ሰዎች እንደዚህ ያለ መሐሪ ፍጻሜ በማግኘታቸው እድለኞች ነበሩ፣ ምክንያቱም የሚመጣው በጣም የከፋ ነበር። የዚህን ጊዜ ጄምስ ራሱን ስቶ ከሁለት ቀናት በኋላ የሕክምና ክፍል ውስጥ ነቅቶ ትሬዛ የተንከባከበችው እንደሆነ አየ። ለመረጋጋት ችሏል እና ህመሙ እንዲቋቋም መላ ሰውነቱ በፋሻ እንደተጠቀለለ ተገነዘበ። ትሬዛ መድኃኒት እንደሰጠችውና ቆስሎችንም እየተንከባከበችለት እንደሆነ ጄምስ ራሱን ከሳተበት ጊዜ ጀምሮ በነበሩበት ውይይቶች ቀን ወጣቷ ሴት እሷም ከቤተሰቦቿ ተነጥላለች እና ለጃፓን ጦር እንድትሰራ የተገደደች የጦር እስረኛ መሆኗ ተረጋገጠ። በማግስቱ ጄምስ አንገቱ ላይ ሰይፍ ተደቅኖ ነቃ እና አንዳንድ እስረኞች ለማምለጥ እንደሞከሩ አወቀ። የተኩስ ድምፅ ሲሰማ አንዳንድ ጓደኞቹ እየተገደሉ ሊሆን እንደሚችል ተገነዘበ። እናም በማግስቱ ጠዋት በአዲስ ፈተና መሳተፍ እንዳለበት ተነገረው። ሌላ ውጊያ የሚያሸንፍ በመተማመን ጄምስ ቤንጅሮ ከእርሱ ጋር ለመፋለም ሁሉንም ሰዎች ስለላከበት በሆነ ጊዜ አማራጮች እንዲያጡ ተናገረ። ያ በሚሆንበት ጊዜ የብሪቲሽ አዛዥ ጦርነቱን እንዲያቆሙ ቤንጅሮን ለግል ፍልሚያ ተገዳደረው። በዚህ ጊዜ ቤንጅሮ የአሜሪካ ጦር ወደ ካምፑ እየቀረበ መሆኑን ገለጠ እና እነሱ በዚህ ከደረሱ የጃፓን ወታደሮችም ሆነ እስረኞች እንደማይተርፉ ተናገረ። በኋላ ወደ ክፍሉ ሲመለስ እንደማይተርፍ እርግጠኛ የነበሩትን ጓደኞችን አስገረማቸው። በዚያን ጊዜ አንድ የአሜሪካ ጀነራል የጦር እስረኞች ላይ ስለተፈጸመው ፈሪ ድርጊቶች ለጃፓን ኢምፓየር ጦር ደብዳቤ እንደተላከ አወቀ። እውነታው የአሜሪካ ጦር የተከሰተውን ሁሉ ያውቃል እና የጃፓኖች የክብር ወታደራዊ ደንቦችን የመጣሳቸው ከፍተኛ ዋጋ እንደሚያስከፍል ቃል ገቡ። ጓደኞቹን ለማዳን መንገድ ላይ መሆኑ ሲደሰት ጄምስ ማንኛውንም እስረኛ ማምለጥ ከቻለ ችግር ውስጥ እንደሚገባ በማወቅ ቤንጅሮ በካምፕ ውስጥ ያለውን ደህንነት እንደሚያጠናክር ፈራ። የአሜሪካ ጦር ከታየ ጄምስ ቤንጅሮ ሁሉንም እስረኞች ከእርሱ ጋር ለመውሰድ እንደሚሞክር ያምናል። ማምለጫቸውን ለማፍጠን ጄምስ እና ገብርኤል ማታ ወጥተው ተንሸራታች አውሮፕላኑን ለመመልከት ወሰኑ። በመንገዳቸው ላይ አንድ ታጣቂ ጋር ይገጣጠማሉ። በኋላ አዛዡን ማምለጫውን ስለሚያውቅ ጄምስ ገደለው። ሆኖም ግን ገብርኤል እሱን ሊገድለው ሲል በሂሮሺ ተያዘ። ጄምስ ይህ ወጣት እንደረዳው ያስታውሳል እና እንደ ሌሎች የጃፓን ወታደሮች በተቃራኒ ሂሮሺ ስለ እስረኞች ሁኔታ ደስተኛ አይደለም። ስለዚህም ጄምስ የማምለጫ ስራውን አደጋ ላይ እንደሚጥል ቢያውቅም እንዲኖር ወሰነ። ሂሮሺ ለሌሎች ጠባቂዎች በማይመለከቱበት ጊዜ እንዲያመልጡ ረድቷል። በእርሱ እርዳታ ጄምስ እና ገብርኤል በሌሊት የሰው ቆጠራ ወቅት ወደ ክፍላቸው በሰዓቱ መመለስ ችለዋል። በማግስቱ ጠዋት ቤንጅሮ ከመንገድ አንዱ መገደሉን ገለጠ። እናም ጄምስ ጓደኞቹ በግፍ እንዳይቀጡ ለመከላከል ወዲያውኑ ለድርጊቱ ተጠያቂነቱን ወሰደ። ይሁን እንጂ እሱን ከመቅጣት ይልቅ ቤንጅሮ የጄምስን ድፍረት እንደሚያደንቅ ተናገረ። ነገር ግን በዚህ ጊዜ ከባልደረቦቹ አንዱ ለድርጊቱ ዋጋ እንደሚከፍል ገለጸ። በዚያን ጊዜ አዛዡ ወታደሮቹ ኮሊንስን እንዲያጠቁ አዘዘ እና እግሩ ቆስሎ ቢሆንም ካፒቴኑ ከዚህ ውጊያ ተስፋ አልቆረጠም። አንዱን ከመታውና በቡጢ ካለ በኋላ ካሊንስ የሌላውን አንገት ነክሶ አንድ ቁራጭ ነቀለ።
ጓደኛው በዚህ መንገድ ሲገደል ሲመለከት ሶስተኛው ተፋላሚ ኮሊንስን መታውና መርገጥ ጀመረ። ምንም እንኳን ቆስሎ ቢሆንም ኮሊንስ በአግባቡ ምላሽ በመስጠት መልሶ አጠቃ። በዚያን ጊዜ ተቃዋሚ ቁጥር አንድ አጋሩን ለመርዳት ታየ እና ሁለቱም ወደ አንድ ድንኳን ተገፉ። እንደሚገደል ሲገነዘብ ቤንጅሮ ወታደሮቹ ጣልቃ እንዲገቡ አዘዘ እና ኮሊንስ አሸናፊ ተብሎ ታወጀ። ከጥቂት ሰዓት በኋላ ስራ ላይ ያለ ጄምስ በዚያ ሌሊት ለአሜሪካ ጦር መልእክት መላክ እንዳለባቸው ተናገረ። ችግሩ ግን ይህን ካደረገ ጃፓኖች መልእክቱን ስለሚሰሙ ቦታውን አሳልፎ ይሰጣል። ቤንጅሮ እስረኞቹ ሬዲዮ ለመስረቅ እንደቻሉ ለመከላከል የብሪቲሽ አዛዥ በተስማሙት መሰረት ከኮረብታ ጫፍ ላይ መልእክት ለመላክ ወሰነ። በዚያ ሌሊት ሁሉም ተኝተው ሳለ ጄምስ እና ገብርኤል ኮረብታዎቹን ለመድረስ ካምፖቹን ለቀው ወጡ እና መልእክቱን ለመላክ ችለዋል። የእርዳታ ጥያቄውን ሲመለስ ሲሰሙ የተልእኮውን ስኬት አከበሩ እና አዳኝ ቡድኑ እንዲላክ ቦታውን አሳውቀዋል። ወደ ክፍላቸው ሲመለሱ ጄምስ እና ገብርኤል ጓደኞቻቸው እንደተወሰዱ ተገነዘቡ እና ጠባቂዎች ተይዘው ተገኙ። በራሱ ላይ ከተመታ በኋላ የብሪቲሽ አዛዥ ስቶ እና ሲነቃ ከገብርኤል ጋር በወንበር ላይ ታስሯል። በዚያን ጊዜ ትሬዛ እና በሕክምና ክፍል ውስጥ የሚሰሩት እነርሱን ለማስለቀቅ ታዩ። ምክንያቱም ጄምስ ከተያዘ ብዙም ሳይቆይ የአጋር አውሮፕላኖች በቦታው ላይ መብረር ጀመሩ። ሴትዮዋ እንደተናገረችው ቤንጅሮ ሰራዊቱን እንደሚጠፋ ሲገነዘብ አበደ እና ሁሉንም እስረኞች መግደል ጀመረ። ራሳቸውን ነፃ ካደረጉ በኋላ ጄምስ እና ገብርኤል ነርሶቹን ወደ ማማው መሩ። በመንገዳቸው ላይ ሁሉም እስረኞች ማለት ይቻላል እንደተገደሉ አወቁ። በድንገት የጃፓን ወታደሮች ቡድን ከበቧቸው። ነገር ግን ጠላቶቻቸው በአሜሪካ ጦር በተወረሩ ቦምቦች ወዲያውኑ ስለተመቱ እርምጃ መውሰድ አላስፈልጋቸውም። ወደ ማማው ሲቃረም ጄምስ እዚያ ላይ አንድ ጠባቂ እንዳለ አስተዋለ። ስለዚህም ትሬዛ ከእጆቹ ቢላዋ ወስዳ ወታደሩን ለመሳብ የቆሰለ አስመስላ ሰውየው ወደ ነርሷ እንደቀረበ ሁለቱንም አጠቁና ገብርኤል ለራሱና ለጓደኞቹ አስቸኳይ ማውጣት ለመጠየቅ ሬዲዮን ማግኘት ችሏል። ይህ በእንዲህ እንዳለ ጄምስ ጓደኞቹ ሊገደሉ ሲሉ አየ። እርምጃ ለመውሰድ ወሰነ። ሽጉጥ ከያዘ በኋላ ወታደሮችን በመተኮስ ጢሙ ላለውና ለሌሎች የማምለጥ ዕድል ሰጣቸው። ካመለጠ በኋላ ጆንሲ ነርሶቹን ወደ ጫካው አስተማማኝ ቦታ መራቸው እና ገብርኤል የጃፓን ወታደር ወደ ጓደኞቹ እንዳይሄድ ለመከላከል አጠቃ። ጓደኛው ሲጠቃ ሲመለከት ኮሊንስ ጣልቃ ለመግባት ወሰነ እና ጠላቶችን ማሸነፍ ችሏል። ሆኖም ከትልቁ ሰው የበለጠ ቀልጣፋ ስለነበር የጃፓን ወታደር በፍጥነት አገግሞ ካፒቴኑን ማሳደድ ጀመረ። እብዱ ሰው እሱን ለማንቀሳቀስ እንዳይችል ሲሞክር ኮሊንስ በራሱ ጥንካሬ ታምኖ ነፃ ወጣና ጠላቱን በአሸዋ ከረጢት ላይ ወረወረው። ሆኖም አሜሪካዊ የመጨረሻው ምት ለመስጠት ቢላዋ ሰነዘረ። ጃፓናዊው በደረት ላይ በበርካታ ጥይቶች ገደለው። በዚያን ጊዜ ጄምስ በዚህ ካምፑስ ለተፈጸመው ፈሪ ድርጊቶች ሁሉ ተጠያቂ የሆነውን ሰው እያሳደደ ነበር። በመጨረሻም የቤንጅሮ ክፍል ሲደርስ ልማዱ እንደሆነው የሚጠብቀው ይመስል ወንበር ላይ ተቀምጧል። በመጨረሻም የካታና ወረወረበትና ለፍልሚያው ተገዳደረው። በዚያን ጊዜ ጄምስ ክብሩን ለመመለስ እድል አገኘ እና በጣም የሚጠብቀውን ፍልሚያ ለመጀመር ሰይፉን መዘዘ። ጥቂት ድብደባዎችን ከተለዋወጠ በኋላ ቤንጅሮ ሊያሸንፈው እንደማይችል ተገነዘበ። ነገር ግን ውጊያውን ለመቀጠል ወሰነ። ከዚያም ጄምስ የአዛዡን ካታና ሰረቀና እሱን ለማስወገድ ሁሉንም ሰይፎች ተጠቀመ። ውጊያው መሸነፉን ሲገነዘብ ቤንጅሮ መሳሪያውን መዘዘ። ነገር ግን ብሪታናዊ ጥይቶችን በመሸሽ ተቃዋሚውን መሳሪያውን አስወገደ። ጠላቱን በሚመታበት ጊዜ ጄምስ ገብርኤል በመምጣቱ ተገረመ። እሱም ከካምፑ ጎትቶ አወጣው። እስረኞቹ በጫካ ውስጥ ለማምለጥ ሲሞክሩ ሲመለከት ከጠባቂዎቹ አንዱ እነሱን ለመግደል ሽጉጡን አነሳ። ነገር ግን ሽንፈቱን በታዛዥነት በተቀበለው ቤንጅሮ ቆመ። እንዲሸሹ ፈቀደላቸው። ከአጋሮቹ ጋር ወደ መገናኛ ቦታ ሲደርስ ገብርኤል ከአሜሪካ ጦር ጋር ተገናኘ እና ቦታቸውን ለማሳወቅ ፍሌር ላከ። አብዛኛዎቹ ወደ መውጫው ቦታ ሲሄዱ ጄምስ ጓደኞቹ እንዲድኑ ተንሸራታች አውሮፕላኑን አዘጋጀ። ከተሳፈረ ብዙም ሳይቆይ የጃፓን ወታደሮች ቡድኑ ሲቀርቡ አየ። በዚያን ጊዜ የአሜሪካ ወታደሮች ወደ ስፍራው ደረሱና የሂሮሽን ጨምሮ ሁሉንም ወታደሮች ገደሉ። ሁሉንም ጠላቶች ከጨረሱ በኋላ አብራሪዎቹ ተንሸራተው አውሮፕላኑና በውስጡ ያሉትን ሁሉንም አጋሮች በአስተማማኝ ሁኔታ ለመጎተት የብረት ኬብሎችን ተጠቀሙ። ከጥቂት ዓመታት በኋላ ጄምስ የበርካታ የጦር ጓደኞች ሕይወት ላጠፋው አዛዥ ፍለጋ ወደ ጃፓን ተጓዘ። ነገር ግን ቤንዙኪ ቤንጅሮ ከ2 ዓመት በፊት እንደሞተ ተነገረው። ይህን ዜና እንደሰማ ተዋጊው ለመሄድ ጀርባውን አዞረ። ነገር ግን ቤንዙኪ አባቱን ማሸነፍ የቻለውን ሰው ችሎታ ለመመስከር ስለፈለገ ለፍልሚያው ተገዳደረው።
እንደተጠበቀው በውጊያው የመጀመሪያው ሰከንዶች ውስጥ የዶጆ ማስተር የሆነው ወጣት በተቃዋሚው ላይ አንዲትን ምት ሳይመታ ተሸነፈ። የጄምስን ገዳይ ምት ከተሰማ በኋላ እና እንዲኖር በመፍቀዱ በጎነቱ ምክንያት ቤንዙኪ ይህ አባቱ በጣም ያደንቀው የነበረውን ተዋጊ እንደሆነ እርግጠኛ ነው። ሲሰናበቱ ወጣቱ ለጄምስ ሜዳሊያ ሰጠው እና እሱ ገለጻ ቤንጅሮ ከመጨረሻ እስትንፋሱ በፊት አንድ ቀን አንድ ብሪቲሽ ወታደር ያንን ነገር እንደሚፈልግ ተናግሮ ነበር። በአባቱ የነበረውንና በጦርነት ወቅት በቤንጅሮ የተሰረቀውን ሜዳሊያ ከተመለሰ በኋላ ጄምስ የመጨረሻ ተልዕኮውን አጠናቆ ሄደ። ስለዚህ ፊልም ምን አሰቡ? ከታች ባለው አስተያየት ጻፉ እና ከወደዱት ላይክ ያድርጉ። ለመጨረሻ የፊልም ማጠቃለያዎች ሰብስክራይብ ያድርጉ።